ሰላም ውዶችዬ፣ በነገራችን ላይ ቤት በቀያየራችሁ ቁጥር ማለት ነው ወደ ኢትዮጵያ የምትገቡበትን ጊዜ እያራዘማችሁ እንደሆነ እወቁ። ለምሳሌ አንድ ቤት 6 ወር ሰርታችሁ ያ ቤት ስራው ከበደኝ ወይም ደግሞ ከአቅሜ በላይ ነው ብላችሁ ማለት ነው ስራ ለቃችሁ ወደ ቢሮ ሄዳችሁ ቢሮ ወደ ሌላ ስራ ስታስገባችሁ ድጋሜ የ2 አመት ኮንትራት ነው ከዛኛው ቤት ጋር ደግሞ የምትፈራረሙት። ስለዚህ ራሳችሁ ላይ ሌላ የ6 ወር ጭማሪ አመት ሰርታችሁም ከሆነ ደግሞ አመት ሰራሁኝ ከዚህ በላይ አልችልም ሌላ ስራ ቀይሪልኝ ብላችሁ ወደ ቢሮ ስትመለሱ ቢሮ ገንዘቧን ተቀብላ አሁንም 5000 ድርሃም ተቀብላ ወደ ሌላኛው ስራ ስትልካችሁ የ2 አመት ስራ ነው የምትፈራረሙት። አንድ ላይ ስንት ይሆናል? 3 አመት ይሆንባችኋል ማለት ነው። ስለዚህ በጣም ከአቅማችሁ በላይ ካልሆነ በስተቀር አንድ ቤት እንድትሰሩ መክራችኋለሁ። እኔ በቃ አንድ ቤት እኔ ማለት ነው በቃ ይሄ መቋቋም የማትችሉት ነው ብዬ የምላችሁ የስራ ክብደት አይደለም። ስራ ራሳችሁ እያወቃችሁ ስራውን ስትሄዱ ራሳችሁ ነው የምታስተካክሉት። ለሁላችሁ ማወቅ ያለባችሁ ማለት ነው ገና ከኢትዮጵያም ያልተነሳችሁ ልጆች ማወቅ ያለባችሁ የአረብ ቤት ስራ ራሳችሁ ናችሁ በሂደት መስራት የምትችሉት። ሁልጊዜ እነሱ ቂጥቂጣችሁ ስር አይሄዱም። እውነት ለመናገር ሁልጊዜ ከኋላችሁ እየሄዱ ስሩ አይሏችሁ። የሆነ ጊዜ እነሱ በማይኖሩ ሰዓት እናንተ ስራውን ቀለል አድርጋችሁ መስራት ትችላላችሁ። በስራ ክብደት ብቻ ስራ አትቀይሩ ማለት ነው። እኔ ስራ መቀየር አለባችሁ ብዬ ማስበው መቼ መሰላችሁ? ህይወታችሁ አደጋ ላይ እንደሆነ ከፈራችሁ። ጾታዊ ትንኮሳ ሊደርስብን ነው ደረሰባችሁ ማለት እኔ እስኪደርስባችሁ ጠብቁም እንኳን አይደለም እሱ እንደዛ አይነት አዝማሚያ በቃ ሙከራ ከተደረገባችሁ ደሞዝ የሚባል ነገር ካልተሰጣችሁ በእነዚህ 3ቱ ነገሮች ችግር ውስጥ ካላችሁ ነው እንጂ በስራ ብዛት ብቻ ከአንድ ቤት ወደ አንድ ቤት ከአንድ ቤት ወደ አንድ ቤት አትቀያይሩ። እራሳችሁ ላይ ነው ጊዜን የምታረዝሙት። ስትሄዱ ወደ ሌላኛው ቢሮ ስትመለሱ ወደ ሌላኛው ስራ ስትሄዱ ቢሮዎቹ ችግር የለባችሁም፣ እናንተ ነው ችግር ያለባችሁ። እናንተ እንደውም ለነሱ ሌላ እድል ነው የምትሆኑላቸው፣ ሌላ የክፍያ ምንጭ ነው የሚሆንላቸው እንጂ ምንም ነገር አይሆንም። በተለይ አመት ሰርታችሁ የምትለቁ ልጆች ማለት ነው ድጋሜ ሌላ 1 አመት ላያችሁ ላይ ጨምራችሁ፣ ምክንያቱም የ1 አመት ኮንትራት የለም 2 አመት ነው ኮንትራት የምትፈራረሙት ከምትሄዱበት ስራ ከስራ ቦታችሁ ጋር የምትፈራረሙ 2 አመት። ስለዚህ ጊዜ እራሳችሁ ላይ የምትጨምሩት እና በተቻላችሁ አቅም አመት ከታገሳችሁ ማለት ነው ሌላ 1 አመት መታገስ አያቅታችሁ ታግሳችሁ ለመስራት ሞክሩ። ያው እዚህ ሀገር የመቆየት ፍላጎት ከሌላችሁ ማለት ነው፣ ካላችሁ ግን መስራት መብታችሁ ነው። እና ይሄንን የማያውቁ ብዙ እህቶች አሉ። እንዲህ እንደሚጨምር አያውቁም። ጊዜው 2 አመት 1 አመት የሆነ ቦታ ሰርተው ወይ 10 ወር የሆነ ቦታ ሰርተው ስራ ሲያቆሙ ሌላ ስራ ሲሄዱ የሚፈራረሙት የ1 አመት እንደሱ አይደለም። የምትፈራረሙት እዛችኛው ማዳም ጋር ሌላ ነው፣ እዚችኛው ማዳም ጋር ሌላ ነው። መፈራረም የምትችሉት የ2 አመት አግሪመንት ነው ማለት ነው። ስለዚህ በተቻለ መጠን ቻላ አርጋችሁ ስሩ ውዶችዬ፣ በርቱ። መልካም ቀን።